እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ዘጠኝ በበለሱ ፍሬ ራቁቴን ብቆምም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ኪዳንኪ ኮነ ለኃጥአን ተስፋነ ኪዳንኪ ኮነ ለኃጥአን ተስፋነ ኪዳንኪ ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለኪዳነ ምሕረት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ተክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት
ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደ ሰዓት አቆጣጠራችሁ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላክ ይክበር ይመስገን። እኔ በጣም ሰላም ነኝ። ሁላችሁም በያላችሁበት የክርስቶስ ሰላም ይብዛላችሁ። አባታችን ወንድማችን ብርሃነ ሥላሴ እግዚአብሔር አምላክ ጸጋውን ያብዛልክ፣ ልጆችን ያሳድግልክ። ለተሰንበት ነኝ ከሳውዲ እና የመጣሁትኝ እግዚአብሔር አምላክ ካደረገልኝ ከብዙ በጥቂቱ ለመናገር ያህል ነው። እናገራለሁኝም ብዬ ስለነበረ ቃልን ጠብቄ እግዚአብሔር እነሱ ቅዱሳኑ ጻድቃኑ ሰማዕታቱ በቃል ኪዳናቸው ምሕረትን እንዳሰጡን ሁሉ እኔም ደግሞ ቃሌን ጠብቄ ምስክርነቱን ለመስጠት አልገባሁት። ግን ዘገይቻለሁኝ። ዛሬ ነገ እያልኩኝ ቆይ በኋላ ቆይ እንደዚህ እያልኩኝ ዘገይቻለሁኝ መልእክቱን ወይም ደግሞ ምስክርነቴን ሳልሰጥ እና ምን ነበር አሞኝ ነበረ፣ ኢንፌክሽን አሞኝ ነበርና በጣም ተጨንቄ ነበረ። ለመንኳቸው ቅዱሳኑን ጻድቃኑን ሰማዕታቱን እናታችን እመቤታችን ቅድስት ድንግል ማርያም ሁሉንም በየዕለቱ ያሉትን ጸበላቸውን እየተጠቀምኩኝ በቃ እኔ መድኃኒት መውሰድም አልፈልግም፣ ሕክምና መሄድም አልፈልግም። እናንተ ናችሁ የኔ ሐኪም፣ በቃ አክሙኝ ፈውሱኝ ብዬ ለመንኳቸው። ቅዱሳኑን በጸሎታቸው አስቡኝም ብያቸዋለሁ፣ ጓደኞችን ምናምን። እግዚአብሔር ይመስገን ሳይገባኝ እግዚአብሔር አምላክ ለቅዱሳኑ ብሎ በምሕረት በይቅርታው ጎብኝቶኛል፣ ምሮኛል እና ፈጣሪን አመስግኑልኝ። ሁለተኛ ነገር እህቴ ትዳሯ ትንሽ ችግር አጋጥሟን ነበር። ትዳሯ ላይ ሰላምን አጥተውና የቅዱስ ዮሐንስ ቀን ነበር የነገረችኝ። ስትነግረኝ እለቱ ቅዱስ ዮሐንስ ነበር። እንደዚህ ብላ ስትነግረኝ አይዞሽ በቃ እግዚአብሔር አለ ጸልይ ብያት እሷን እኔም በቃ ወደ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ እባክህን ሰላም የነበሩትን ሰዎች በቃ እኔ በጣም ባለቤቷም ይሄናል እንትን የሚባል ልጅ አይደለም፣ በጣም ጥሩ ልጅ ነው። ተሳስበው የሚኖሩ ሰዎች ናቸውና ምን መጥቶ ይሄ ተፈጠረ? ቅዱስ ዮሐንስ አንተ ነው የምታውቀው እንግዲህ ይሄንንና ገባና ሰላም ስትልኝ እዛ ቤት ጎብኛቸው ብዬ ተማጸንኩትኝ። እግዚአብሔር አምላክ ይክበር ይመስገን አሁን ሰላም ሆነውልኛልና ፈጣሪ አምላክን አመስግኑልኝ።
ጻድቃኑን የሰማዕታቱን አምላክ እግዚአብሔር አምላክ የከበረ የተመሰገነ ይሁን። የቅዱሳኑ ረድኤት በረከት አሁንም አይለየን፣ እሱ ይጠብቀን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። እግዚአብሔር ካንተ ጋር ይሁን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። በእውነት የሰማችሁት ቀላል ምስክርነት አይደለምና ሁላችሁም በእንደዚህ መልኩ መመስከር ለምትፈልጉ በስልክ ቁጥሬ 0041 77977 4632 እያላችሁ ብትልኩልኝ ለሁላችሁም አደርሳለሁ። ከዚህ በመቀጠል ደግሞ የታኅሳስ የእናታችን የኪዳነ ምሕረትን ድርሳን መልኳን አደርሳለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርና ስሜን ባነበብኩ ጊዜ እጅግ ደስ ተሰኘሁኝ። ከመምህሬ ዮሐንስ ጋር ሳለሁኝ ስለደረሰብኝ መከራም ሁሉ ይህን ያህል ጸጋ ተሰጠኝ አልሁኝ። መምህሬ ዮሐንስ በታላቁ ቤት ውስጥ ነበረ። ልጄ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን በዚች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ መታሰቢያዋን ቀን ይህ ነውና ለበዓለም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም ከዚያ ደረሰ። 19 የተከፈቱ በሮችን አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ካንዱ ጋር ቆመው ነበረ። እነርሱም የዚያች በር ጠባቂዎች ናቸው። ከዚህ በኋላ ወርቅን፣ ብሩ፣ ዕንቁን፣ ዙፋኖችን የተመላች በርንም አየሁኝ። 12 ሐዋርያት ከዚያ ተቀምጠው ነበረ። ብዙ መላእክት የወርቅ ዘውድ የተቀናጁ ሰራዊትም መላእክት ከዚያ ነበሩ። በእጃቸው የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስ ሁሉም በየነገዳቸው በጌታችን በኢየሱስ ክርስቶስ ፊት ቆመው ነበረ። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችን ኢየሱስ ክርስቶስ መምህሬ ዮሐንስ እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለሁኝ ከምድርም ወደ ገነት ለማድረግ የተዘጋጀውም አደረገህ። ወደዚህም ወደ ዕረፍት ቦታም ደግሞ የመንፈስ ቅዱስን ማደሪያ ወደምትሆን ቤት ጠራኸኝ አለው። ጌታችን ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁህ አለው። በዚች በእናቴ ማርያም የዕርገት መታሰቢያ ቀን ግብር ያገባውን ወይም ለነዳያን ለምስኪንም ለታመመ ሰዎች ምጽዋትን የሰጠውን ለተጠሙትም ላንዱ አንድ ጽዋ ቀዝቃዛ ውሃን ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማያት ፍጹም ረፍትን ሰጠዋለሁ እንጂ የአባቴን ፍቃድ ከማይፈጽሙ ከሁላቸው ኃጥአን ጋር የገሃነም መከራም አያገኝም። እኔ ግን ጌታዬ እናትህ ማርያም ያለችውን ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋራ እንሆ እርሷ ግን ከዚህ የለችም አልኩት። ጌታዬ ኢየሱስ ክርስቶስ መለሰልኝ፣ ልጄ ዮሐንስ ከወንድሞችህ ጋራ ታላቅ ክብርን ታይ ዘንድ ወደዚህ ሳትመጣ እንዳታደር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዝሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነገር የማይችል በታላቅ ክብር ወደ ቤተ ክርስቲያንም መጣች። ሰማያውያን ሰራዊት መላእክት ሁላቸውም ልጇ ወዳጇ ክርስቶስን እያመሰገኑ ነበረ። እርሷም ከ12ቱ ደቀ መዝሙርት ጋር ቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔርን ያለ ነውር ያለ ነቀፋ የወለድሽ እናቴ ሆይ እኔ ቅረቢኝ እያለ ከደቀ መዝሙርቱ ጋራም ደግሞ ተነጋገረ። እመቤታችን ንጽሕት ማርያም ወደ እናቱ ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበ ምስጢርን ታይ ዘንድ ወዳጄና ብላ ጠራችኝ። እነሆ ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለችኝ። ልመኗ ክብሯ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የእናታችን የቅድስት
ኪዳነ ምሕረት ተአምር ከዚህ በመቀጠል አነባለሁ። ልመኗ ክብሯ የሁላችን ጋር ይሁንና የኪዳነ ምሕረት ተአምር ይህ ነው። በዚህ ቀን የክርስቲያን ጩኸታቸው፣ ለቅሷቸውም፣ ዝናቸውም ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝ ሰዎች ጸሎታቸው ሰማኋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን ከዚህ ዕለት እስከ ዘላለም ድረስ ተላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ስለሆነ እርገትሽ በዚች ቤተ ክርስቲያን ተላ ደስታ ይሆናል አለ። እመቤታችን ፈጣሪ ንጉሴ ሆይ ወዳጄ ሆይ ቸር ከሚሆን አባት ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ፍጥረቱ ሁሉ ምድራዊ ሀብትን ሰማያዊ ሀብትን የመታደል አንተነህና ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ በጎ ፍቃድ ይሁንልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምን፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምንልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ቀጣዩን የእናታችን የቅድስት ኪዳነ ምሕረትን እቀጥላለሁ። ሁላችሁም ሼር ላይክ እያደረጋችሁ ለምእመናን ተቀጥሎ ዘንድ በስላሴ ስም አሳስባለሁ። ከዚህ በመቀጠል ደግሞ የኅዳር ድርሳነ ኪዳነ ምሕረትን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለም ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ሳምንቱ ከተፈጸመ በኋላ መምህሬ ዮሐንስ በታላቅ ክብርና በብዙ ተድላ ደስታ ወደ እኔ መጥቶ ልጄ አብሮኮሮስ ሆይ እግዚአብሔር ከሁላችን ጋር ይደርብን አለኝ። እኔም እግዚአብሔርን እለምነው ዘንድ ቀድሞ ወደ ማላውቀው ሀገር ወደ ሌላ ምድር ሄድኩኝ። እርሱም ልጄ ሆይ ጽና፣ ዓለም በሙሉ በጥቅልሉ የእግዚአብሔር ገንዘብ ነው፣ በዚች ዓለም የሚኖሩ ሁሉ የእግዚአብሔር ገንዘብ ናቸው ብሎ መለሰልኝ። አሁንም እግዚአብሔር ስለ እናቱ ማርያም ወደ ብርሃን ቦታ እርገትና ፍልሰት ሐዋርያትን ጠራቸው፣ ሰበሰባቸው። ነገር ግን ልጄ አብሮኮሮስ ስለ እመቤታችን ወደ ልጇ ወዳጇ ማድረግ እኔ አባት ዮሐንስ የምነግርህን በቀለም ጻፍ። መድኃኔዓለም እኔና ሐዋርያትን ተላ ደስታ ባለበት በገነት ሰብስበን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሳለ ያመነው ፈያታዊ ዘይማንም ገገነት ውስጥ በብዙ ክብርም ደግሞ አየሁት። ጌታችን ኢየሱስ ክርስቶስም ስለ እናቱ ማርያም ፍልሰት እንድንመሰክር አዘዘን። ያን ጊዜ ታላቅ የቀንድ መለከት ድምፅ በሰማይ ተሰማ። ከመላእክት ኪሩቤልና ሱራፌል ብዛት የተነሳ ገነትን መላ። ቅዱሳን ሁሉ በገነት ተሰበሰቡ። ከዚህ በኋላ ተድላ ደስታ ባለበት በገነት ምስጢር ተገልጾ አየን። እነሆ ጌታችን ኢየሱስ ክርስቶስ በኪሩቤል ዙፋን ተቀምጦ ያን ጊዜ በሰማይ ወረደ። ብዙ መላእክትን ከእርሱ ጋር ወረደ። ደቀ መዝሙርቱም ቀርበው ሰገዱለት። ማኅበረ ቅዱሳን ሁሉ በግንባራቸው ወድቀው ሰገዱ። እኔ ዮሐንስ ጌታችን ኢየሱስ ክርስቶስ ተገናኘና ማኅተሙን ይዘህ ከዕፀ ሕይወት አጠገብ ሂደህ ይህንን ማኅተም በላዩ ላይ አስቀምጠው፣ እንዲህ በለው ፈጣሪ ክርስቶስ በውስጥ ያለውን ትሰጥ ዘንድ አዞሃል በለው አለኝ። የቅድስት ማርያም ሥጋ ባለበት ምድር ላይ ባኖርሁት ጊዜ እነሆ ምድር ታላቅ ድምፅን አሰማች። የቅድስት ማርያም ሥጋ ካለበት ታላቅ ዕንቁም አስገባኝ። ያን ጊዜ በገነት ተድላ ደስታ ሆነ። ማኅበረ ቅዱሳን ክብሯን ይናገሩ ነበረ። ያን ጊዜ ጌታችን መላእክትን አዘዛቸው። አምላክን የወለደች እመቤታችን ማርያም ወደ ሰማይ አሳረጓት። እነርሱም ወደ ብርሃን ቤት እስከ
አደርሷት ድረስ በፊቷ ይዘምሩ ነበረ። እኛ ደቀ መዝሙርቱን እናቱ ማርያምን ወደ ሰማይ ወደ ብርሃን ቦታም መላእክትን ሲያሳርጓት አላየንም። ልጅ አብሮኮሮስ ሆይ ይህን ምስጢር ስላየሁ ፈንታ ድንቅ ነገርን ተገለጸልን አልሁ። በዚህም ዓለም እርሷን የጸነሰች ማኅፀን ንዕድ ክብርት ናት። ልጅ አብሮኮሮስ ሆይ እናቱ ማርያምን እጅ ሲነሳ ኢየሱስ ክርስቶስን አየሁት። ዓለሙን ሁሉ ለእናቱ ከሰጣት ቃል ኪዳንን የተነሳ ክርስቶስን እያዩ ያመሰግኑታል። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እንዲህ አላት፣ ደሴት የተባልሽ እናቴ ሰላምታ ይገባሻል። 9 ወር ከ5 ቀን በውስጧ የኖርኩባት መርከብ ሰላምታ ይገባሻል። ሁለተኛ ሰማይ የተባልሽ እናቴ ማርያም ሆይ ሰላምታ ይገባሻል። በምድር ላይ ለሚኖሩ የሰው ልጆች ሁሉ ምሕረትን የምትለኝብኝ እናቴ ሰላምታ ይገባሻል። ያለ እኔ ከፍሬዋ አንድ ስንኳ ያለቀመባት ገነት ሰላምታ ይገባሻል። ይኸውም የደናግል ወተት ነው። እናቴ ማርያም እኔ ጋራ ብዙ መከራን እንደተቀበልሽ በእረፍት ቦታ በገነት ሁነሽ እስከ ዘላለም ድረስ ደስ ይበልሽ። በሕይወት ሥጋሽ ከእኔ ጋራ በምድር ላይ ሳለሽ ብዙ ድካምና መከራን በመቀበልሽ ፈንታ በእረፍት ቦታ በገነት የዘላለም ደስታን አድርጊ። ሥጋሽም በምድር ቢቀበር እነሆ ዛሬ ተነስቶ በታላቅ ክብር ወደ ሰማይ አረገ። ሥጋሽ ከእኔ ጋር ወደ ግብፅ ምድር እንደወረደ እነሆ ዛሬም ከእኔ ጋር ወደ ሰማይ ያርጋል። ከእኔ ጋር ከሀገር ወደ ሀገር በተሰደድሽ ፈንታ እነሆ በኢየሩሳሌም ሰማያዊት ከእኔ ጋር ደስ ይበልሽ። ድካምና ሐዘንም በሌለበት በገነት ተደስተሽ ኑሪ። ዓይኖችሽ ከሐዘን ብዛት የተነሳ ስለ ደከሙ ፈንታ ዓይኖችሽ የመላእክት ኪሩቤልና ሱራፌል ምስጋናን አይተዋልና ደስ ይበልሽ። ዳግመኛ መኖሪያዋ በብርሃነ ድንኳን ውስጥ እንዲሆን ጌታችን ኢየሱስ ክርስቶስ አዘዘ። እመቤታችን ልጇን እንዲህ አለችው፣ ልጄ ወዳጄ ሆይ ይህ ቦታ ሙታን በትንሣኤ ዘጉባኤ እስኪነሱ ድረስ መኖሪያ ይሆን ዘንድ እወዳለሁ አለችው። ያን ጊዜ እግዚአብሔር ከተማው ያሉ ሰራዊት መላእክትን ኪሩቤልና ሱራፌል ሰማያውያን ጭፍራ ይሰግዱላት ዘንድ አዘዘ። ጌታ ኢየሱስ ክርስቶስ ወደ እኔ ተመልሶ ወዳጄ ዮሐንስ ሆይ ሥጋዬን ከመስቀል ላይ ባወረዱኝ ጊዜ ምስክሬ አንተ ነህ አለኝ። እሊህም ዮሴፍና ኒቆዲሞስ ናቸው። ጌታችን ኢየሱስም በፊታቸው ነበረ። የእመቤታችን ዕርገት እንደዚህ ነው። እኔ ግን ብርሃናዊት ደመና ተሸከመችኝና ወደ ልጄ ወደ አብሮኮሮስ አደረሰኝ። አሁንም ልጄ አብሮኮሮስ ስለ እመቤታችን ዕርገት ከእኔ የሰማኸውን ያየኸውን ቀለምና ብራና አዘጋጅተ የነገርኩን ሁሉ ጻፍ። ለእኛ ብቻ እናታችን አይደለችም፣ በምድር ላይ የልጇ ክርስቶስን ፍቃድና የእርሷን መታሰቢያ ለሚያደርጉት ሁሉ ነው እንጂ። አንድ ሰው ሁሉ በሥጋዋ ከመቃብር ተቀብሮ ነበረ። ነሐሴ 16 ቀን ከፍ ወደ አለ ቦታ ወደ ሰማይ መላእክት አሳርገዋታል። ስለ እርሷ ለተጻፈላት ለዚች ታላቅ ክብር እርሷ የተዘጋጀች ናትና። እነሆ ንጽሕት ስለምትሆን ስለ እመቤታችን ያየሁትን የሰማሁትን ሁሉ ገልጬ ነገርኩ። ልጅ አብሮኮሮስ ሆይ ካየሁት ምስጢር ሁሉ እንዳልሰወርኩ እግዚአብሔር ምስክሬ ነው። እኔም አባቴ ዮሐንስ እንደነገረኝ ይህንን መጽሐፍ ጽፌ በእስያ ለሚኖሩ ምእመናን ልወስድ ወድጄ ሳለሁ አባቴ ዮሐንስ ጌታችን ስለ እናቱ ድንግል ማርያም ዳግመኛም እስከሚነግረኝ ድረስ ልጄ ስለዚህ ሐሳብ ጥቂት ታገሳለኝ። ይህንን ከእርሱ ሰምቼ መምህር ዮሐንስ እንደነገረኝ መጽሐፉን አቆየሁት። ወንጌልን ያስተማረን 1 ዓመት ኖርን። ልመናዋ ክብሯ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ሰላም እግዚአብሔርን ይስጠን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን።
በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ፕሮግራም የምትከታተሉ ሼር፣ ላይክ እያደረጋችሁ ለምእመናን አድርሱ። ከሚቀጥለው ደግሞ የእናታችን አሁንም ድርሳኗን አነባለሁ። 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኢጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የግብጽ ኤጲስቆጶሳት ብዙ መነኮሳትና ምእመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን ስለ መስቀሉም ጉባኤ ሆነ። የእመቤታችን ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ ጌቴሴማኒ ነበረ። የእመቤታችን ሥጋዋ በአልጋዋ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበረ። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጥለናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበረ። ወዳጆቼ ዳዊት መዝሙር ያለውን አስቧል። እመቤታችን እግዚአብሔር መርጧታልና ማደሪያዋም ተሆነው ዘንድ መረጣት። ለተዋሂዶ መርጫታለሁና ለዘላለም አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት? የዕርገቷን በዓል ዛሬ በቤተ መቅደሷ እናክብር ዘንድ ከተሰበሰብነው ከድንግል ማርያም በቀር እርሷ ናት እንጂ። ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስንም እናመሰግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ትሆን ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኀጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም መምጣቱ ከአብ አልተለየም። ባሪያው ስለተፈጠርን የእጅ ሥራዎቹ ስለሆንን ስለ እኛ መከራ ተቀበለ። በተቀበለም ጊዜ 1 ሰዓት እንኳ መለኮቱ ከትስብእቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋሂዶ አየን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛም እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት እረፍትን ሰጣት። እንዲህም አላት፣ እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኀጢአት አረከሰሽ አላት። እነሆ በምድር የተሰዋው መሥዋዕት እውነተኛ ነው።
እነሆ ለመስዋዕቱ ካህናትን መረጥኩልሽ አላት። አዳምም አዳም ሆይ ጥንቱን የተፈጠርከው ከመሬት ነው፣ አሁንም ወደ መሬትነትህ ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ ሙታን ይነሳሉና እነሆ የአብ ምስክርነቱን ሰማሽ አላት። አዳም ቢያጎሰቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድስሻለሽና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነጻም ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን ሰራዊተ አጋንንትን ሊቃነ አጋንንትን አጥፍቷልና ብሎ የተናገረለትን ንጉሥሽ እነሆት። ከድንግል ማርያም ተወልጄ እርቃነ ሰላምን እነሆ ለዓለም መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገስኳቸው። 3 መዓልት 3 ሌሊት በከርሰ መቃብር አድሬ በሦስተኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነጻም አወጣሁሽ። እነሆ ይህን ሁሉ መከራ ስለ አንቺ ተቀበልኩኝ። አሁንም ምድር ሆይ ከአንቺ የተፈጠረ አዳምን የሕይወትን ልብስ አለብሰው ዘንድ ወደ ዓለም መጣሁኝ፣ የኃጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህን ሁሉ ተናገራት። ነቢዩ ዳዊት ምድር ይቅር አልሃት ያዕቆብ ዘስቃን ማርኮ መለስክ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮም የተባሉ በደሙ የተዋጃችሁ ወደ ገነት የመለሳችሁ የሰው ልጆች ናቸው። ኃጢአት ለማስተሰረይ በቤተ ክርስቲያን ምእመናን የሚቀበሉት ሥጋውና ደሙን ሰጣቸው። ወንድሞቼ ሆይ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰው ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በወልድ በመንፈስ ቅዱስ ፍቃድ ወደ ሰማይ አሳረጋት እንጂ ዘለዓለማዊ መንግሥቷ የማያልፍ ርስትን ሰጣት፣ እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደ መረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋሕዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችንን ስለ ክብሯ ስለ ገናንነቷ ፈጽመን እናመስግናት። ነቢየ እግዚአብሔር ቅዱስ ዳዊት ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሂድ ብለውኛልና እግሮቻችንም በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ አላት። ወደ እርሱ ላቀረበን መንግሥትን ክህነትን ለሰጠን ወገንን ላደረገን ለኢየሱስ ክርስቶስ ምስጋናን እናቀርብለት ዘንድ እኛ ከሷ ቤት የተሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር እሩይ የሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደ እርሷ ያለ አልተገኘም፣ ክብሯ የበዛ ነውና። ልዩ ንጽሕት የምትሆኝ እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃንም የተባለው የጸነስሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማሕያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። ልመናዋ ክብሯ ከኔ ከኃጥው ከናንተ ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት
ከዚህ በመቀጠል ደግሞ ተአምሯን አነባለሁ። ልመናዋ ክብሯ የሁላችን ጋራ ጸንቶ ለዘላለሙ ይደርብንና በድንግልና ሥጋ በድንግልና ሕሊና ህትምት የምትሆን የምህረት እናቱ እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ እንደተገኘ ነሐሴ 16 በዚህ ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያዋ ሆነ። ከእረፍቷ በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽመው እያዘኑ ነበረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ተገለጾላቸው እርሷንም በሥጋ ያዩዋት ዘንድ እንዳላቸው ተስፋም ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተላ ደስታ ወደ አለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየ። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አላት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋን ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ ወላጅ እናት ሆይ ለዘላለማዊ ወደ ሆነ መንግሥተ ሰማያት አሳረገሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝህ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረገዋት ሐዋርያው በሰሙም ጊዜ ዮሐንስ እንዳየና እንደሰማ ባለመስማታችን እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊላችሁ ይገባል አላቸው። ይህንን ብሎ ከእነርሳቸው ዘንድ ወደ ሰማይ አረገ። ነግሯቸው ሐዋርያት ዓመቱን ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። በነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉን ሐዋርያት ወደ ሰማይ ያወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋሂዳ ነገሥታት እመቤታችን ማርያም አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸው እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሠራኤ ካህን ሆኖ እስጢፋኖስንም አዘጋጀ። ዮሐንስንም በመፍራት ቁም አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሞ በዚያን ጊዜ ከቶ እንደርሱ ሆኖ የሚታወቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታርግ ጊዜ
የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያም እንዲህ ብሎ ተናገራት። በዚህች ቀን የሆነ የእርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውቱ ቸርነቱን ታገኘዋለች። ይህች ስጋሽ ወደ ሰማይ ያረገበት እመቤታችን ቅድስት ድንግል ማርያም ክብር ይገባውና ጌታችን እንዲህ አለችው፣ ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎች ታላላቅ ድንቅ ስራዎችንም አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናድርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁል ጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከኔ ከኃጥኡ ከእኛ ከሁላችን ከሕዝበ ክርስቲያን ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እናታችን ኪዳነ ምሕረት ሆይ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። ከቸሩ ልጅሽ ከኢየሱስ ክርስቶስ ሁላችንንም በሕመም ውስጥ ያለነውን ፈውሽን። ልጅሽ እንዲፈውስልን ለምኝልን። ታስረው የሚንገላቱትን ፍርድ የተጓደለባቸውን ሁሉ እመብርሃን ወላዲተ አምላክ የጭንቅ አማላጇ በዛይት ዓለም ታስፈችልን ዘንድ ለምንሻለን። የተጨነቅንበትን ያዘንበትን ሁሉ የውስጣችንን ደዌ ተፈውሽልን ዘንድ እንለምንሻለን። ኪዳነ ምሕረት ማህበራችንን ጠብቂልን፣ ማህበራችንን አስፊልን። ይህንን ቃል ሰምተው እንዲፈወሱ፣ ይህንን ድርሳንሽን ገልሽን ሰምተው እንዲፈወሱ ያንቺ በጎ ፍቃድ ይሁን። እንዲህም ብሎ ቅዱስ ልጅ እንዳስተማረን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃዴ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ድምፅ የምትሰሙ ወላዲት አምላክ ወዳጃችሁ የሆነች እንደሆነ እንግዲህ ሁላችሁም ለምእመናን ሁሉ በተቻላችሁና ከሚቻላችሁም በላይ ሸር ማድረጉን እንዳትረሱ። በተለይ ደግሞ ዩቲዩብ ሸር እንዲያደርግልኝ ላይክ አድርጉልኝ። እንደዚሁም ደግሞ አገልግሎትን እንድትደግፉ ሰብስክራይብ እያደረጋችሁ በቅድስት ኪዳነ ምሕረት ሁላችሁንም ጠይቃለሁ። ዓመታዊ ክብረ በዓል በቤታቸው ሆነው ታመው በሆስፒታል በተለያየ ቦታ ተጨንቀው የተቀመጡት ሁሉ ሰምተው እንዲጽናኑ ሰምተው እንዲፈወሱ እባካችሁ ሁላችሁም ሼር አድርጉት እላለሁ። ከዚህ በመቀጠል ለበረከት የእናታችን የቅድስት ኪዳነ ምሕረትን ድርሳን መስከረም ላይ የሚነበበውን ከዕርገቷ ጋር ተያይዞ ያለውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ፍቅሯ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይላክ። ማህበራችንን የሚጠብቅልን ስናነብ የጎደለውን የነጠበውን በአፈ መላእክት ሙሉ ሞልቶ ይቀበልልን።
ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቃል ድምጽ የምትሰሙ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሉን እንድትደግፉልን በስመ እግዚአብሔር ስም ሁላችሁንም እንጠይቃለን። ከዚህም በመቀጠል ደግሞ በተለይ በዚህ ስንክሳር ድርሳናት ገል የተጠቀማችሁት ብዙ ስለሚኖር ስልክ ቁጥሬን እዚህ ጋር አስቀምጠላችኋለሁ። ሪከርድ እያደረጋችሁ የተደረገላችሁን ምስክርነት ለዓለም እንዳሰማው እንድታደርጉልኝ ሁላችሁንም በትህትና ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለቅድስት ኪዳነ ምሕረት መታሰቢያ ክብረ በዓል በሰላም አደረሰን። እግዚአብሔር ቢወድ ቢፈቅድልን እንደ እግዚአብሔር ቸርነት እንደ ወላዲተ አምላክ አማላጅነትና ፈቃድ መልክዓ ኪዳነ ምሕረትን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን፣ ነባር ለነበራችሁም እንደዚሁ በማድረግ ይህን አገልግሎት ከፍ ለማድረግ ኪዳነ ምሕረት ደግሞ በዘመናችሁ በረከትን ታበዛላችሁ ዘንድ የሁል ቀን ምኞታችን የሁል ቀን ጸሎታችን ነው። እንዲህ እያደረግን እንግዲህ እንቀጥላለን። መልክዓ ኪዳነ ምሕረት በአማርኛ። እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃነ አይነ ልቦናዬን አብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባቶቻችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ በልቦናው ሐዘን ተረጋግቶ ብሻልና። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ሰማያዊ ጠል ለረበረበበት ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጂ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባረቀውና በንጽሕና በቅድስና የሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ኅቡር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራነብትኪ እመቤቴ ኪዳነ ምሕረት ሆይ ዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኀጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚ፣ ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ምሕረት ባሕሪሽን በባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትሂኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠል እንባ ጠወለጉ። ኦ ወዮ እኔንም። የቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ጊዜ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታም አሳርጊኝ። ሰላም ለአእናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳከው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ
ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የምተመላለሽበትን የክብር አክሊል በእኔ በኃጥኡና በዚህ በተሰበሰብነው አገልጋዮችሽ ራስ ላይ አቀናጅን። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ መላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ 4 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ በሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህንነት የአውሴ ነቢይ የሦስትነቱ አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ የሚቻሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአትን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑን በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትን ይበቃሻልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት።
ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ፣ ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለይታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይኝ። ሰላም ለእንግዳአኪ እመቤቴ ኪዳነ ምሕረት ሆይ በእንግዳአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ የነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማለድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህርዬ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጣንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ ባኃጥኡ ላይና በዚህ በተሰበሰብነው ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጅው፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥል ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቱን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም የአማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮች ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ሰላም ለገባዋቲኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልግማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔርን የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀቢኝ። የልጅሽ ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ እጠብቅሽ አጥብቀሽም ለምኝልኝ። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሦስት ባሕርያዊ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና
የኃጢአት ኃይል ነፍስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክእኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነትን ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ህሱም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማለድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኀጣንን ለማዳን ተፋጠኚ። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኀጣንን ቅባት አልቀባም ብያለሁና ቃል ኪዳንን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የሚሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያን ነፍስን ለማረጋጋት አንቺ ፈጥነሽ ትደርሽለታለሽና። ሰላም ለተንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽም አድነሽልኛልና።
ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥትን አቀዳጂው። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባሻል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ነሽና ሰላምታ ላንቺ ይገባል። የኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጸኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታሰለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳኔን ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩሽ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመቀጥቀጥ አድኝኝ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የኪዳነ ምሕረት ረድኤት በረከቷ በሁላችን ላይ ጸንቶ ይኑር አሜን። እንዲህም ብለን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ቃል አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼርና ላይክ በማድረግ የቅድስት ኪዳነ ምሕረት ወዳጅነታችሁን ለዓለም ሁሉ ታረጋግጡ። ኪዳነ ምሕረትን በብዙ ነገር ተባርካችሁ ዘንድ ቃል ኪዳኗን በእናንተ ላይ ተሳርፋለች። ምክንያቱም ሼር ማድረጋችሁ ጸበል ጸዲቅ አዘጋጅቶ ብሉሉ ይጠጡልኝ እንደማለት ነውና ይህን ሳትረሱት ሳትዘነጉ በኋላ አረጋዋለሁ ብላችሁ ስለምትረሱት የሚያስረሳ ጠላት ስላለ አሁኑኑ ተነስታችሁ ሁሉን ነገር ሰብስክራይብም ላይክም ሼርም ማድረግን እንዳትረሱ ለማለት እንወዳለን። እኔን ደካማውን ወንድማችሁ ደግሞ ይህን ጸሎት ሲጨርሱ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ በጸሎት አስቡኝ። አመሰግናለሁ። እኔንም እናንተንም ሁላችንም በእውነት በያለንበት ሁሉ ሰላሙን እግዚአብሔር ይሰጠን ዘንድ ይቅርታ አምላክ ይቅር ይበለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ማህበራችንን ያጽናልን። ይህንንም የሰማነው ሁሉ በልቦናችን ያሳደረብን እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰሪን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 16 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚህ ቀን ከእስራኤል መሳፍንት አንዱ ጌዲዮን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔር የታዘዘ መልአክ ተገለጠለትና ለእስራኤል ምስፍንናን ሾመው። የጣዖታቱንም መሰዊያ እንዲያፈርስ ዛፎቹንም እንዲቆርጥ አዘዘው። መሰዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም ልጅ ታድናቸዋለህና ከሰራዊት ጋር ሂድ፣ እንሆ ላኩልህም አለው። ጌዲዮንም አድናቸዋለሁ እንዳልከ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጽምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዲዮንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያም ጽምር አንድ ምንቅል ሙሉ ውሃም ደግሞ ወጣ። ጌዲዮን እግዚአብሔርን በቁጣ አትቆጣኝ፣ ዳግም አንድ ጊዜ ልናገር፣ በጽምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔር በዚያች ሌሊት እንዳለው አደረገ። ጽምሩ ብቻ ደረቅ ሆኖ ጠል በምድር ሁሉ ላይም ወረደ። ጌዲዮን የአምላክ መንፈስ ረድኤት አጸናው፣ ነጋሪትንም መታ። አበዛሬም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዲዮንም ከእርሱ ጋር ያሉ ወገኖቹንም ሁሉ ሄዱ። አሮኤድ በሚባል አገርም ሰፈሩ። የምድያምን የአማሌቅ ሰራዊትም በእንበሬም ቆላ መሰዊያ ቀኝ ሰፈሩ። እግዚአብሔር ጌዲዮንን እጃችን አዳነችን ብለው
እንዳይመኩብኝ የምድያምንም ሰዎች በእጃቸው መጣልን። እንደማልችል ካንተ ነው፣ ሕዝቡም ብዙ ናቸው አለው። እግዚአብሔር ጌዲዮንን እንዲህ አለ፣ ከናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለአድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዲዮንን ገና ብዙ አሕዛብ አሉ፣ ወደ ውሃ አውርደ በዚያ ፊት ናቸው። እኔ ይሄዱ የምልህ ሰዎች እነሳቸው ካንተ ጋር ይሄዱ አለ። ሕዝቡንም ወደ ውሃም አወረዳቸው። እግዚአብሔር ጌዲዮንን ውሻ በምላሱ ጠለፍ አድርጎ እንዲጠጣ ከውሃውም ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቆመው። ውሃን ይጠጣ ዘንድ በጉልበቱ ተንበርክከው ሁሉ ለብቻው አቆመው አለው። በምላሳቸው ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔር ጌዲዮንን እንዲህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምን ሰዎች በእጅህ እጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያች ሌሊት እሊያ 300 ሰዎች መለከትን ነፉ፣ ይህ የእግዚአብሔር ኃይልና የጌዲዮን ጦር ነው ብለውም ጮኹ። የምድያም ሰዎች መለከቱን ድምፅ በሰሙ ጊዜ እግዚአብሔር ልባቸውን ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም ያንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊታቸውም ሁሉ እርስ በርስ በተላለቀ ሆነ። መኳንቶችንም ሐሬብንና ዜብን ነገስታቶች ዛብሄልንና ስልማንም ገደሏቸው። ከምድያምም ሰራዊት ፈረሶችና ጦሮችን 102,000 ገደሉ። ከዚህ በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ አላደረጉም። በጌዲዮንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፉ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን ከሀገረ አክሚምና ከጋውር የቅዱስ ሰማዕት የአባ ሐረውግ የሐናንያ የኩዚ የሰንስራዲን የአውንያስ የሙሴ እህት ማርያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሁሉ ጸሎት ይማረን። በረከታቸውም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን ዘንድ አምላክ በጎ ፈቃድ ይሁንልን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነቱ ነን ቅዱስ የሆነው ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምንገለን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለሁሉም ምእመናን እንድታደርሱልን በእውነት ደጋግሜ ነው የምናገረው። እንግዲህ ብዙ 20,000 10,000 15,000 ሰው አየው ይላል። ግን ላይክ ስታረጉት 1,000 ወይ 2,000 ቢበዛ እንደዛ ነው ያለውና 5,000 20,000 ላይክ ቢኖረው እንደምታዩት ዩቲዩብ ደግሞ ሼር ያደርገው ነበር ማለት ከስለዚህ 100,000 200,000 መታየት የጀመረ። ባካችሁን እያንዳንዳችን እኔ የእናንተን ነፍስ ለማዳን እንደመጣው እናንተም የሌላውን ነፍስ ለማዳን የማንሄድ ከሆነ ምንም ዋጋ የለውም በእውነት ለመናገርና እኔ የምፈተነባቸው እቃዎች እንዴት አልሰራ እያሉኝ እየተሰበሩ ያሉትን ኮምፒውተር ያሉትን ማይኮች ያሉትን ሁሉ ባሳያችሁ በእውነት ለመናገር
ታዝኑልኝ ነበርና ለዚህ ለሚከፈልለት አገልግሎት እናንተም ብትከፍሉ ትንሽም ቢሆን ይሄ ማለት ሼር ማድረግ ላይክ ማድረግ በእውነት አያስከፍልም። ግን እንደው መክፈል በሚለው ብንስማማ እንደው ብታደርጉ ምን ይመስላችኋል የሚል መልእክት ነው ያለኝ። በቅርብ ቀን ትልቅና ደስ የሚል ዜና አመጣላችኋለሁ። የጣራ ገዳም ጉልላቱ ሁሉ ለብሷል። እግዚአብሔር ይመስገን። መቼም መድኃኔዓለም እመቤቴ ድንግል ማርያም አስጀምራን በከንቱ አይደለም። እናንተ የለፋችሁ የደከማችሁበትን ነገር እስካሁን ያው ጦርነቱ ምኑ እንዳያችሁት በዛ ሁሉ ሆኖ ስራ እየሰራ ነበር። አቀርብላችኋለሁ። እናንተም በዚህ በማስቀምጥላችሁ አድራሻ ይህንን ቤተክርስቲያን እነዚህን አባቶቻችን በመርዳት ይህን ጨርሰን ወደ ሌላ ቤተክርስቲያን ደግሞ እንድንሄድ የየበኩላችሁን ስራ እንድትሰሩ ሁላችሁንም ማሳሰብ እወዳለሁ። ለኔ ለደካማ ወንድማችሁ ብርሃነ ስላሴ እያላችሁ በጸሎት አስቡኝ። ፈተናዎች ይበዙብኛል። አሁን ሰሞኑ እንግዲህ እንደፈለኩ መስራት አልቻልኩም። ይኸው ኮምፒውተር አጥቻለሁ ብያቸዋለሁ። ያን ደግሞ ከእግዚአብሔር ጋር ይመጣል እሱ እንደወደደ ማለት ነው። እና ይሄን ቪዲዮ ግን ብዙ ደግሞ ሼር ብታደርጉልን ዩቲዩብ የሚከፍልናል እውነት ለመናገር ማለት ነው። እግዚአብሔር ይረዳናል። ከሁሉ በላይ ጸሎታችሁ እንዳይለይ ይፈልጋሉ። አመሰግናለሁ። እስከ ይቆየን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።